እሺ ተመልካቾች እንዴት ናችሁ? ብሔራዊ ባንክ የኢኮኖሚ ሪፎርም ካደረገ በኋላ በተለይ ፍሎቲንግ ካደረገ በኋላ ለ16 ጊዜ እስከ ትናንትና ድረስ የውጭ ምንዛሬ የዶላር ጨረታ አከናውኗል እና በድምሩ ከተመለከትነው ከ233 ቢሊዮን ብር በላይ ከባንኮች ወስዷል። እሱ ደግሞ የውጭ ምንዛሬ አቅርቧል ለባንኮች። በትናንትናው እንኳን ጨረታ ከተመለከታችሁ 500 ሚሊዮን ዶላር ሸጧል። በነበረው አማካይ ዋጋ ብንመለከተው ወደ 77 ቢሊዮን ብር ከባንኮች ተቀብሏል። ታዲያ እያንዳንዱ ጨረታ ብሔራዊ ባንክ ከባንኮች የሚወስደውን ብር ለምንድን ነው የሚጠቀምበት የሚለውን ሀሳብ ልሰጣችሁ ፈልጌያለሁ። ምክንያቱም ከፍተኛ የሆነ የገንዘብ ጥብቅ የሆነ የገንዘብ ፖሊሲ ከሚከተልበት መንገድ መካከል አንዱ እሱ ነው። ስትራቴጂካሊ ካሰባችሁት የዶላር ጨረታ ሁለት ግብ ነው ያለው። ሁለት ግብ ነው በአንድ የሚመታው ማለት ነው። የመጀመሪያው እጥረት ያለበት ገበያ ላይ ለባንኮች የውጭ ምንዛሬ በጨረታ ይሰጣቸዋል። ስለዚህ ወደ ገበያ ይፈሳል ማለት ነው የውጭ ምንዛሬ ዶላር። ሁለተኛ ግን የሚያሳካው ገበያ ላይ በስቷል ብሎ ያመነውን ብር ይሰበስብበታል። ሁለቱን ግብ ነው የሚያሳካበት እና በዚህ በ16 ጨረታዎች ውስጥ ወደ 233 ቢሊዮን ብር ሰብስቧል። 2017 ላይ ብቻ ወደ 8 ጨረታ ነው ያከናወነው። በዚህ 8 ጨረታው 470 ሚሊዮን ዶላር ሸጦ 73 ቢሊዮን ብር ሰብስቧል። የእያንዳንዱን ለምሳሌ የካቲት 2017 የካቲት ወር ላይ 60 ሚሊዮን ሸጦ ነበር በ135 ብር። ሚያዝያ መጋቢት 23 ላይ 50 ሚሊዮን ሸጦ ነበር በ131 ብር። ያው ሸጦ ስላችሁ ጨረታ ስለሆነ ማለት። እንደገና ሚያዝያ 8 ላይ 70 ሚሊዮን በ131 ሸጦ ነበር። ከዛ ሚያዝያ 28 60 ሚሊዮን በ132 ብር ሸጦ ነበር። ግንቦት 13 ላይ 50 ሚሊዮን በ133 ብር ሸጦ ነበረ። ግንቦት 28 50 ሚሊዮን በ134 ብር ሸጦ ነበረ እና ሰኔ 12 50 ሚሊዮን በ136 ብር ሸጦ ነበር። የመጨረሻውን ሐምሌ 29 150 ሚሊዮን በ138 ብር ሸጦ ነበር በጨረታ። ይሄ በሙሉ ስደምሩት 470 ሚሊዮን ዶላር ይሆናል። ባለው አማካይ ዋጋ ደግሞ ስታስሉት የእያንዳንዱ ጨረታ 73 ቢሊዮን ብር ከገበያ ወደ ማዕከላዊ ባንክ መጥቷል። 2017 ብቻ። በ2018 አሁን 5 ወር ነው፣ ከመስከረም ጀምሮ 5 ወር ነው ያለው። ለመጀመሪያ ጊዜ ያደረገው 2018 ከገባ ወደ 7 የሚሆኑ ጨረታዎችን አከናውኗል። ጥቅምት 6 ላይ 150 ሚሊዮን በ148 ብር ሸጦ ነበረ። ህዳር 24 ላይ 50 ሚሊዮን በ154 ብር። ታህሳስ 7 ላይ 50 ሚሊዮን በ154 ብር ሸጦ ነበረ። ታህሳስ 18 150 ሚሊዮን በ154 ብር ሸጦ ነበር። ታህሳስ 28 ላይ 70 ሚሊዮን በ154 ብር ሸጦ ነበረ። ጥር 12 70 ሚሊዮን በ154 ብር ሸጦ ነበረ። ትናንትና ጥር 19 500 ሚሊዮን በ154 ብር ከ81 ሳንቲም ሸጦ ነበር። በድምሩ ስደምሩት ወደ 940 ሚሊዮን ዶላር በጨረታ በሰባቱ ጨረታ አውጥቷል። 2018 ከገባ በ5 ወር ውስጥ ከዚህ ጨረታ 160 ቢሊዮን ብር ነው ያገኘው። አሁን ያገኘው ማለት የሰበሰበው። ስለዚህ በ2018 160 ቢሊዮን፣ በ2017 73 ቢሊዮን፣ በድምሩ ወደ 233 ቢሊዮን ሰብስቧል በእነዚህ 17 ወራቶች ማለት ነው። ይሄ እንግዲህ እንደ ገቢ አይደለም የሚቆጠረው፣ ገቢ ነው ተብሎ አይደለም የሚታሰበው። ቴክኒካሊ ገቢ አይደለም፣ ግን ብሔራዊ ባንክ የውጭ ምንዛሬ ለገበያው እየሰጠ ከገበያው ላይ ደግሞ ገንዘብ እየሰበሰበ ነው። የገንዘብ ፈሰስን ሰበሰበበት ወይም ደግሞ ከገበያ ያወጣበት። መጀመሪያም የራሱ ገንዘብ ነው። ለባንኮቹ ደግሞ እሱ እሴት በቃ አሴት ሰጣቸው። የውጭ ምንዛሬ የሚባል አሴት ወሰዱ ባንኮቹ። የነበራቸውን ገንዘብ ደግሞ ለብሔራዊ ባንክ ሰጡ። ስለዚህ ለዚህ ነው ጨረታ በጣም ጠንካራ መሳሪያ ነው የሚባለው። በቃ የውጭ ምንዛሬንም የዋጋ ንረትን በአንድ የሚመታበት መሳሪያ የሚባለው እሱ ነው። ልክ ነው። 2016 ነሐሴ 1 ላይ ጨረታ አከናውኖ ነበረ። ዋጋው አልተተመነም።
7 ብር ተገበያይቶ የነበረው ማለት ነው። ግን የዛን ጊዜ መጠኑ አልነበረም። ስለዚህ ይህን ሁላ ገንዘብ ወዴት ነው የሚወስደው ብሔራዊ ባንክ የሚለውን የተወሰነ ሀሳብ ልሰጣችሁ እፈልጋለሁ። 4 ሀሳቦችን ማለት ነው። የመጀመሪያው ከገበያ ሰበሰበበት። ይሄ ማለት መሳሪያ ነው። የሞኔተሪ ቱል ነው የሚባለው። የሞኔተሪ ሲስተሙን ቱል፣ የገንዘብ ፖሊሲ የሚጠቀምበት ፑል ነው። ስለዚህ ከገበያ ላይ ብርን ሰበሰበበት ማለት ነው። ብርን መጠጠበት፣ ከእንቅስቃሴው ሰበሰበ ማለት ነው። እና ባንኮቹ ከብሔራዊ ባንክ ላይ ያላቸውን ኢቭን ክምችታቸው እየቀነሰ ነው የመጣው ስለሚገዙበት ማለት ነው። ከእያንዳንዱ ባንክ ነው የሚሰበሰበው። ስለዚህ ገበያው ላይ የነበረውን ይሄ ብር በመብዛቱ የተፈጠረውን ጫና ለመቀነስ ችሎበታል በዚህ እንቅስቃሴ። ስለዚህ በገበያው ትንሽ ብር፣ ምክንያቱም ብር እየተቀነሰ ነው። በ17 ወራቶች ውስጥ ብቻ 233 ቢሊዮን ከገበያ ተነሳና ገበያው በምትኩ ምን እያገኘ ነው? የውጭ ምንዛሬ እያገኘ ነው፣ አሴት እያገኘ ነው ማለት ነው። በአሴት ነው የተካው። የመጀመሪያ የሰራው ያገኘው ገንዘቡን የተጠቀምበት ለዚህ ነው። ሁለተኛው ዋጋ ንረትን ተከላከለበት። ዋጋ ንረትን ተከላክሎበታል። ኢትዮጵያ ውስጥ አሁን ክርክር ቢሆንም ግን ብር ከገበያ በመሰብሰቡ ከ2017 መጀመሪያ ወር አካባቢ ላይ 20 ምናምን የነበረው የዋጋ ንረት አሁን 2018 አምስተኛ ወር ላይ ስትመለከቱት 9.8 በመቶ ነው። ከኑሮ ጋር አልተጣጣመም የሚለው ሌላ ጉዳይ ሊሆን ይችላል። ግን ዋጋ ንረቱ ቀንሷል። ዋጋ ንረቱ ደግሞ የተቀነሰው ገንዘቡ ስለተሰበሰበም ነው። አንዱ ኢምፓክት እሱ ነው። የብድር መጠኑ ላይ ገደብ መጣሉ በራሱ ያለው ኢምፓክት አለ። ደግሞ ከውጭ የሚገቡ ምርቶች ላይ ያለው የዋጋ ንረት በተወሰኑ መልኩ ትንሽ የተሻሻለ መሆኑ የራሱ ኢምፓክት አለው። ግን ይሄን ገንዘብ በመብጠጡ ከፍተኛ ገንዘብ ወደ ገበያው ፈሶ ዋጋ ንረት እንዳይባባስ ለማድረግ ረድቶታል። ይጠበቅም የነበረው ከጨረታ ይሄ ነው። ይህንንም ውጤት አግኝቶበታል በቁጥር ደረጃ ከተመለከታችሁት። ሶስተኛ ነው የማስበው እንደውም የቀደመ ስህተቱንም አርሞበታል ብሔራዊ ባንክ። ምክንያቱም የኢትዮጵያ ኢኮኖሚ አንድ ይተች የነበረው ምንድነው? ከፍተኛ ገንዘብ ያትማል። ኬ% ሩል የሚባለው መጠን አለ። ጠቅላላ ሀገራዊ ምርቱ ከሚያድግበት መጠን አንጻር ከ10 ከመቶ የዘለለ መሆን የለበትም ነው የሚባለው ብር መታተም ያለበት። ነገር ግን ብዙ ገንዘብ ሲያትም ነበር ኢኮኖሚ ለብዙ ዓመታቶች ማለት ነው። ኢቭን ገንዘብ ከተለወጠ በኋላ እንኳን ብንቆጥር ምናልባት የገንዘብ ህትመቶች ይኖራሉ። ደግሞ ይሄንን እየሰበሰበ ለመሸፈንና ስህተቱን ለማረም እየተጠቀመበት ነው። ምክንያቱም ወደ ሴንትራል ባንኩ ወደ ማዕከል ባንኩ ስለሚሰበሰብ በስህተት የነበረ ከመጠን በላይ ታትሞ የነበረ ገንዘብን ለመሰብሰብ እድል ይሰጠዋል። ተጨማሪ ገንዘብም እንዳያትም እድል ይሰጠዋል። ለምሳሌ በጨረታ 233 ቢሊዮን ከሰበሰበ ተጨማሪ ብር የሚያትምበት ምክንያት አይኖረውም። ወረደ የሰበሰበው እንደ ቱል ስለሚያገለግለው ማለት ነው። ግን ሌላም እዚህ ውስጥ ሌላም ፖሊሲ ጨምሮ ነው። ለምሳሌ ከብሔራዊ ባንክ ለመንግስት አለማበደሩ አንድ ቱል ሆኖ ሲያገለግል ነበረ። ምክንያቱም መንግስት ከብሔራዊ ባንክ ሲበደር ወደ ገበያው ይለቅ ነበር። ብሔራዊ ባንክ ለመንግስት ላለፉት 2 ዓመታቶች ምንም አላበደርኩም እያለ ነው። ስለዚህ ዶላር ሸጦ ብር እያገኘ ስለሆነ በቀደመ በህትመት ሰበብ የወጡትን ብሮች ለመሰብሰብ እድል እየሰጠው ነው። ማኔጅድ የሆነ ብቻ ብር ነው ገበያው ላይ መኖር ያለበት። እሱንም እንደተጠቀምበት አስቡ። እንደው እንደ አራተኛ ማስበው ደግሞ የማጣጣም ስራም እየሰራበት ነው። ምክንያቱም ራሱ ጋር ያለውን የውጭ ምንዛሬ መጠን ክምችት እየቀነሰ ከገበያው ብርን ደግሞ እየቀነሰ ነው የመጣው። ራሱ ጋር ያለውን ክምችት ገበያውን ለማረጋጋት እየተጠቀምበት ነው። ደግሞ ገበያ ውስጥ ያለውን ከፍተኛ ብር ደግሞ ወደ ራሱ ለመሳብ። ስለዚህ ባላንስ ሽቱን እያጣጣመ እንደመጣ ነው ማስበው። ምን ያደርገዋል? አስቡት። ይሄንን 233 ቢሊዮን ከገበያው ሰብስቧል። መሳሪያ ይዟል ማለት ነው። 233 የሚተኮስ መሳሪያ እንደያዘ ቁጠሩት። እስካሁንም እየተጠቀበት ሊሆን ይችላል። እኔ 17 ወሩን ነው ማውረው። ስለዚህ ሲፈልግ ፊስካል ፖሊሲውን አይጠብቅም። አሁን ይሄ ግምጃ ቤት ሰነድ፣ ብድር መስጠት ምናምን የሚሉትን መሳሪያዎች አይጠቀምም። አሁን እጁ ላይ ያለውን የኢትዮጵያ ብር እንደ መሳሪያ ይጠቀምበታል ማለት ነው። ለባንኮች በፈለገ ጊዜ እሱ ናሽናል ባስቀመጠው ኢንተረስት ሬት ሊለቅላቸው ይችላል። ደግሞ በሌላዎችም መሳሪያ አድርጎ ሊጠቀምበት ይችላል። ስለዚህ ለእነዚህ ፐርፐሶች እየተጠቀምበት ነው። ግን ብሩን ለምን አይጠቀምበትም? ሲሪየስሊ የማይጠቀምበት ለምንድን ነው? ይሄ እንደ ትርፍ የሚቆጠር አይደለም። ከገበያ ተሰበሰበ እንጂ ትርፍ ማለት አይደለም። ለምሳሌ ወርቅ ሸጦ የሚያገኘው ገንዘብ እንደ ትርፍ ሊቆጠር ይችላል። ወርቅ ገዝቶ ሲሸጠው የሚያገኘው ትርፍ እንደ ብር ሊቆጠር ይችላል። የውጭ ምንዛሬን ግን
ለባንኮች በጨረታ ሰጥቶ ሲገዛቸው ግን ሲሸጥላቸው ግን እሱ እንደ ትርፍ አይደለም የሚቆጠረው። ስለዚህ እንደፈለገ ሊያወጣው አይችልም። ለስራ ማስኬጃ ሌሎቹ ሊያወጣው አይችልም። ይሄን ገንዘብ ደግሞ ለመንግስትም የፊስካል ስራዎችን እንዲሰራበትም ደግሞ አሳልፎ ይሰጠዋል ተብሎ ደግሞ የሚገመት አይደለም። እንደ መሳሪያ ተቀምጦ የሚያገለግል መሆኑን ለእናንተ ግንዛቤ ለመስጠት ነው። ቴክኒካሊ እንደዚህ ነው የሚሆነው። ምናልባት ከዚህ ውጭም ያለ ጉዳይ ከሆነ ልንወያይበት እንችላለን። ግን ቴክኒካል በጨረታ የሚሰበሰብ ብር እንደዚህ እንደሚደረግና ይህን ዳታ እንድትመለከቱት ነው። ማንኛውም ሀሳብ አስተያየት ካላችሁ እንድንወያይበት የምትፈልጉ ዘኢትዮጵያ ኢኮኖሚክስ ቪው ቴሌግራም እና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።